ካሌብና ሉሊት በስተመጨረሻም ተጣልተዋል ማለት ነው። ያጣላቻቸው ደግሞ ኤልሳ ናት። ኤልሳ ካሌብን ስለምትፈልገው ብቻ ሉሊት ከጀርባዋ ብዙ ነገሮች ታደርጋለች። አንተ ምንም የምታውቀው ነገር የለህም በማለት ለካሌብ ነገር እያቀጣጠረች እንዲጣሉ አድርጋቸዋለኝ። ዛሬ እንግዲህ ተገናኝተው ነበረ ካሌብና ሉሊት ማለት ነው። ከዛም ምን ይላታል ካሌብ ለሉሊት ቢያንስ ቤቱን እንኳ ስትሸጪ እኔ ማወቅ የለብኝም ነበር ይላታል። ከዛም ሉሊት ቆይ አንተ ምንድን ነው? እኔ ካንተ ጋር ምንም የምጨቃጨቀው ነገር የለኝም ትለዋለች። ለሱ ሲሆን ግን ሁሉንም ነገር ተነግሪዋለሽ ይላታል ካሌብ። ከዛም ሉሊት ቆይ ማን ነው እሱ ስትለው እያንዳንዱን ሁሉም መረጃ አለኝ ይላታል ማለት ነው። ከዛም ሉሊት ካሌብ እኔ ካንተ ጋር ምንም አይነት ንትርክ አልፈልግም ስትለው እሱ ምን ይላታል? የሱ ስም ሲነሳብሽማ እንደዚህ ነው የምትሆኘው በማለት ይነግራታል ማለት ነው በድጋሚ አንተ እንደፈለክ ማሰብ ትችላለህ፣ እኔና ዳዊት መሀል ምንም አይነት ነገር የለም ትለዋለች። ካሌብም ምንም አይነት ነገር በመሀላቸው ከሌለ ለምንድን ነው እንደዛ ስትሆኑ የነበረው ሲላት፣ እሷ ግን ምንም አይነት መልሳት መልስለት ትታው ትሄዳለች። ሎሊት ማለት ነው። ሄጃለሁ ትለውና ተነጥላው ትሄዳለች። እሱም በቃ መሄድ ትችያለሽ ይላታል። እሷ ግን እሱ ባይላትም አስቀድማ ሄዳለች ከፊት ለፊቱ። ከዛ በኋላ ምን ይላታል? ሉሊት ይላታል። ግን ምንም አቤት ልትለው አልቻለችም። ወይኔ ካሌብ እያለ እየተበሳጨ እሱም ወደ ነበረበት ይመለሳል። ሰላም ሰላም፣ ውድና የተከበራችሁ የቻናሌ ቤተሰቦች እንዴት ናችሁልኝ? ሰላም ናችሁ ወይ? እኔ በጣም ሰላም ነኝ አልሐምዱሊላ። እንዴት ተለመደው ወደ ቻናሌ በአዲስ ቪዲዮ ተከስቻለሁ። እንግዲህ በእንጀራ እናቷ የምትሰቃየው ተማሪ ሉሊት ድራማ እንደቀጠለ ነው። ሁላችሁም ከዚህ በፊት ሉሊትን እንደምትወቅሷት እንደምትጠሏት ነበረ። አሁን ላይ ግን እሷ አሸናፊ ሆናለች። አሸናፊም ሆና አልማዝን ከቤቷ አስወጥታ ቤቷን ሸጣለች። ቤቷንም ከመሸጧ ደግሞ ልዕልትን እሷ ያለችበት እነ የኤልሳ ቤት ይዛት ሄዳለች ማለት ነው። እንግዲህ ለትንሽ ጊዜ ቤት እስከሚያፈላልጉና የራሳቸው የሆነ ነገር እስከሚያመቻቹ ኤልሳና የኤልሳን ወንድም በመጠየቅ ሉሊት እንዲተባበሯት አድርጋ ልዕልትን እዛ አጠገቧ አድርጋለች ማለት ነው። ወስዳታለች እሷ የምትኖርበት ቤት። እንዲሁም ደግሞ ኤልሳ በጣም ደስ ብሏታል። ምክንያቱም ኤልሳ እነዚህን ሰዎች መነጣጠል ትፈልጋለች። እነማንን? ካሌብና ሉሊትን። አሁን ምን ትላታለች? ሰላም ሰላም ከተባባሉ በኋላ እንዴ ዳዊት የት ሄዶ ነው ስትላት፣ ዳዊት መኝታ ክላሱ ነው ትላታለች። ከዛም እሽ በቃ እኔ ሄጄ ላናግረው ትልና ክላስ ትሄዳለች ልታናግረው። ማለትም ልዕልት እኛ ጋር ለተወሰነ ጊዜ እንድትቀመጥ ፍቀድላት ልትለው ማለት ነው። ከዛ እሷ ሄድ ስትልላት ኤልሳ ለልዕልት ምን ትላታለች? አሁን ሁሉ ነገር የሚመቻችልሽ ይመስለኛል ስትላት ልዕልትም ማለት ትላታለች። በቃ ሁሉም ነገር ቅርብ ሆኖልሻል በማለት ትላታለች። ከዛም እንደተባለውም ልዕልት ቤት ውስጥ ማንም ሰው አልነበረም እና ዳዊት ደግሞ ሳሎን ላይ ቁጭ ብሎ ቲቪ እያየ ነበረ። ከዛም በኋላ ልዕልት ትመጣና ቁጭ ትላለች። ዳዊት ትለዋለች። ምንድን ነው ይላታል። አንድ ነገር ላወራህ ፈልጌ ነበረ ስትለው፣ እኔ ግን ማውራት አልፈልግም አላት። ከዛም ልዕልት ቆይ ምን አለበት የተወሰነ እንኳን ብትሰማኝ ትለዋለች። ከዛም አንድ ደቂቃ እንኳ ሰተኸኝ ብታዳምጠኝ ምን አለበት ስትለው፣ ዳዊትም አንድ ሴከንድ አልሰጥሽም፣ እኔ አንቺን ማውራት በጣም ነው የሚያስጠላኝ ሲላት፣ ልዕልትም እኮ ለምን ትለዋለች። እኔ አንቺን መቼም ቢሆን ላፈቅርሽ አልችልም ይላታል። ከዛም ለምን አይገባሽም ይልና እዛው ቁጭ ካለችበት ትቷት ተነስቶ ይሄዳል ማለት ነው ዳዊት ልዕልትን። እሷም ለምንድን ነው ግን ምን አለበት ትንሽ እንኳ ብታወራኝ እያለች ለብቻዋ እያወራች ሳለ ኤልሳ መጣችና ልዕልት አሁን የግድ የኔ እርዳታ ያስፈልግሻል ትላታለች። ከዛ ልዕልትም ኤልሳ እባክሽን ተይ፣ እኔ አሁን ማንንም ሰው ማውራት አልፈልግም በማለት ትላታለኝ። ኤልሳ የጀመረችው ነገር ሁሉም እንዲሳካላት ስለምትፈልግ ብቻ እንዴ እንደዚህ የምትወጀውን ሰውማ እንደዚህ በቀላሉ ማጣት የለብሽም ትላታለች። ከዛም ልዕልት አንቺ አልገባሽም፣ በቃ እኔ ዳዊት በግዴታ እንዲወደኝ ማድረግ አልፈልግም በማለት ስትመልስላት፣ ከዛም ኤልሳ ቀጣይ ምን ትላታለች?
ችግር የለውም እኔ የወንድሜን ነገር ሁሉንም ጠንቅቄ ስለማውቅ እኔ ላግዝሽ እችላለሁኝ ስትላት ልዕልት ትናደድና የማንም እገዛ አያስፈልገኝም፣ ማንም ሰው እንዳግዘኝ አልፈልግም ትልና ከተቀመጠችበት ተነስታ ኤልሳን ትታት ትሄዳለች። ከዛ በኋላም አልማዝ መንገድ ላይ ሻንጣዋን አዝላ እየሄደች ሳለ ድንቁ ያገኛታል ማለት ነው። ከዛ ከድንቁ ጋር ሲጨቃጨቁ አልማዝና ድንቁ በስተመጨረሻ በጣም ክርር ያለ ጸብ ይጣላሉ። አልማዝም እንዴት ተለመደው ሽጉጧን ታወጣና ድንቁን ታስፈራራዋለች። አስፈራርታው በስተመጨረሻ እሱም እሺ በቃ ብሏት ተመልሶ ይሄዳል ወደ ነበረበት። እየሄደ ሳለ ፖሊስ ይይዘዋል። በቁጥጥር ስር ውለሃል በማለት መረጃ ይነግረዋል ማለት ነው። እንግዲህ ቀጣይ ላይ ደግሞ ምንድነው ጥፋቱ፣ ለምንድነው ድንቁ የተያዘው የሚለውን አብረን የምናየው ይሆናል። ውድና የተከበራችሁ የቻናል ቤተሰቦች ለዛሬ የነበረን ቪዲዮ ይሄን ይመስል ነበረ። ለቤት አዲስ የሆናችሁ ሰብስክራይብ ማድረጋችሁን አትርሱ። ነባሮች ደግሞ ላይክ፣ ሼር እያደረጋችሁ አበረታቱኝ እላችኋለሁ። ቤተሰብ ሀሳብ አስተያየታችሁን ደግሞ ኮሜንት ላይ አስቀምጡልኝ እና እስኪ ስለ ልዕልትም አንዳንድ ነገር በሏት። ልዕልት እንግዲህ የኤልሳን ወንድሙ በጣም ነው የወደደችው፣ ግን ደግሞ እሷ ብትወደውም እሱ አይወዳትም። ስለማይወዳትም ነው ደግሞ በቀረበችው ቁጥርና እሱን ማውራት በፈለገች ጊዜ ስታናግረው እኔ አንቺን ማውራትም መውደድም አልችልም እያለ የሚገለምጣት። ያው እንግዲህ ፍቅር እውር ነው ይባላል። ለዛ ነው መሰለኝ። ለማንኛውም ቪዲዮ አላስረዝምባችሁ፣ በቀጣይ በአዲስ ርዕስና በአዲስ ቪዲዮ እስከምንገናኝ በያላችሁበት ሰላማችሁ ብዝት ትርፍርፍ ይበልልኝ እያልኩኝ በዚሁ ልሰናበታችሁ። ቤተሰብ ሀሳብ አስተያየታችሁን ኮሜንት ላይ አስቀምጡልኝ። ለቤቴ ደግሞ አዲስ የሆናችሁ ሰብስክራይብ አድርጉ፣ አይከፈልበትም። ቅንነት ለራስ ነው። ሰብስክራይብ አድርጉኝና ሰብስክራይብ መልሽ ይበሉኝ። እኔም እቤታችሁ እመጣለሁ። ዩቲዩበር ከሆናችሁ የመዳም ቅመም ነኝ ከኩሽና። ሁላችንም አብረን ተጋግዘን እንደግ እኛው ለኛ በሚለው ማለት ነው። ባይ ባይ።